ይህን ተሽከርካሪ መሪውን በምታዩበት ጊዜ የፎርሙላ 1 ወይ ደግሞ የውድድር መኪና ሊመስላችሁ ይችላል። ይህ ተሽከርካሪ ግን በጣም ቅንጡ የሆነ የሌክዠሪ ተሽከርካሪ ነው። ይህ ተሽከርካሪ አቫታር 12 የሚባል ተሽከርካሪ ነው። መኪናው ሙሉ ለሙሉ በሁዋዌ ተገጣጥሞ ለገበያ የቀረበ ተሽከርካሪ ሲሆን በአይነቱ እንደምትመለከቱት ለየት ያለ የስፖርት እንዲሁም ሌክዠሪን አንድ ላይ ይዞ የቀረበ ተሽከርካሪ ነው። ከፊት ስትመለከቱት ፖርሽ ወይ ደግሞ ቴስላ ሊመስላችሁ ይችላል። ወደ ገን ስትመጡ ደግሞ ሌላ አይነት ሹቲንግ ብሬክ የሚባል ዲዛይን ይዞላችሁ ቀርቧል። ቸርኬው በአይነቱ ለየት ያለ ባለ 21 ኢንች ቸርኬ የተገጠመለት ሲሆን መኪናው ራሱን በራሱ መንዳት እንዲችል ራዳር ሴንሰሮች፣ ካሜራዎች፣ ሴንሰሮች በየቦታው እናገኛለን። የመኪናው ስፖኪዮም እንደምትመለከቱት ካሜራ ሙሉ ለሙሉ የተገጠመለት ሲሆን ከፈለጋችሁ ግን በስፖኪዮም እንዲኖረው ማድረግ ትችላላችሁ። የመኪናውን በር ለመክፈት ሌላ ነገር አይጠበቅባችሁ። ይህችን ቁልፍ ከያዛችሁ ስታረጉለት ይሄኛው በሩ ሙሉ ለሙሉ ይከፈትላችኋል። ይህ ተሽከርካሪ አብዛኛው ነገሩ ቲንት ተደርጎ የቀረበ ሲሆን ይህም ወንበሮቹ ሙሉ ነገሩ የተለያዩ አማራጮችን ይዘው የቀረቡ ናቸው። የመኪናው ውስጥ ገጽታ ከፈለጋችሁ በጥቁር ከፈለጋችሁ በፒንክ ከፈለጋችሁ በሰማያዊ ባሻችሁት ከለር ማድረግ ትችላላችሁ። ይህ ተሽከርካሪ የመኪናው ዋናው መስታወት እዚህ ድረስ የሚመጣ ሲሆን ከዚህ በመቀጠል ደግሞ ሌላኛው መስታወት ተቀብሎ እዚህ ድረስ ያደርሳል። መኪናው በአጭሩ ጣራ ሳይሆን ሙሉ ለሙሉ ከመስታወት ነው የተሰራው ማለት እንችላለን። ይህ ተሽከርካሪ በአንድ ጊዜ ቻርጅ 705 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። ከተሽከርካሪ ጋር የሚቀራረብ ሬንጅ ያለው ተሽከርካሪ ቮልክስዋገን ID7 የሚባለው ተሽከርካሪ ነው። መኪናው ከዚህ ተሽከርካሪ ጋር በምን ይመሳሰላል፣ በምን ይሻላል፣ ገበያ ውስጥ ካሉት በምን ይለያል የሚለውን ነገር በስፋት ዩቲዩብ ቻናላችን ላይ ሙሉ ሪቪው ስለምታገኙ እሱ ላይ መመልከት ትችላላችሁ። እሱ ላይም ዋጋውንም አንድ ላይ ማግኘት ትችላላችሁ። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱ።